ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ዊክሊያችን እንግዲህ በሳምንቱ የነበሩ ከሀገር ውስጥ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስ ነው የሚሆነው። በዚህ ሳምንት እንግዲህ በሀገራችን በርካታ ሁነቶች አሉ። እንደዚሁም ተያይዞ በዛሬው ዕለት እንግዲህ የመከላከያ ሰራዊት ቀን እየተከበረ ነው። 118ኛው የመከላከያ ሰራዊትን አስመልክቶ በበዓሉ ፕሮግራሞች ያሉና የሀገር መከላከያ ሰራዊት ለሀገር ያበረከታቸው ትሩፋቶችና የሀገር መከላከያ ሰራዊት ለሀገር እየከፈለ ያለ መስዋዕትነቶችን የምንወያይበት ነው የሚሆነው። በዚህ ሳምንት ከነበሩ ዋና ጉዳዮች እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሚኒስትሮች እንደዚሁም ደግሞ ከቀድሞ ባለስልጣናቶችና አሁን በስልጣን ላይ ካሉ አካላቶች ጋራ በሶፍ ዑመርና እንደዚሁም በኮይሻ ውይይቶችን ሲያደርጉ ነበር። በዚህም ውይይታቸው እንግዲህ በሀገራችን በተለይ ለኢትዮጵያ እድገት በፖለቲካ ይዘቶች እንደዚሁም በተለያዩ መንገዶች የተነሱ ሰፊ ሐሳቦች አሉና ከዚህ ጋር ምን አይነት ሐሳቦች ተነሱ፣ በምን አይነት ጉዳዮች ላይ ተወያዩ፣ እነዚህ ጉዳዮች ለሀገር የሚያመጧቸው ጠቀሜታዎች ምንድናቸው፣ በቀጣይስ መቀረፍና መሰራት ያሉባቸው ጉዳዮች ምንድናቸው በሚለው ሐሳቦች ላይ ሐሳባችንን እንሽራሽራለን። እንደዚሁም ሀገራችን ኢትዮጵያ በዚህ ሳምንት እንግዲህ በተለያዩ የዓለም አቀፍ ሁኔታዎች ላይ ስትሳተፍ ነበር። ከዚህ ጋር ተያይዞ እንግዲህ የገንዘብ ሚኒስተሩ አህመድ ሺዴና ልዑካን ቡድን ናቸው ከተለያዩ ከወርልድ ባንክ IMF እና የተለያዩ የልማት ድርጅቶች ጋር ያደረጓቸው ግንኙነቶችና ውይይቶች አሉ። እነዚህም ስራዎች እንግዲህ ለኢትዮጵያ እድገትና የቀጣይ ኢኮኖሚና የእድገታችንን ሰስቴናብልነት የሚያስቀጥሉ ሁኔታዎች ላይ በሰፊው ተወያይተዋል። በዚህ ጉዳዮች ላይ ምን አይነት ሐሳቦች አሉ የሚለውን የምናነሳ ነው የሚሆነው። የዛሬ ፕሮግራማችንን እንግዲህ እኔ ዮርዳኖስ እና በረከት አብራራችን ነው የምንቆየው። በረከት እንዴት ነው? እግዚአብሔር ሁሉ ሰላም ሁሉ አማን። የመጀመሪያ ጉዳያችን የሚሆነው እንግዲህ የዛሬ 118ኛው የሀገር መከላከያ ሰራዊት ቀን እየተከበረ ነው። እንግዲህ የመሪ ቃሉም እንግዲህ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል እየተከበረ ነው የሚገኘው። የሀገራችን መከላከያ ሰራዊት እንግዲህ እናውቃለን ለኢትዮጵያ በርካታ መስዋዕትነቶችን ከፍሏል። በርካታ መስዋዕትነቶችንም እየከፈለ ያለ ሰራዊት ነው። ለሀገር ሉዓላዊነት ሲባል መከላከያ ሰራዊታችን በርካታ ስራዎችን ሰርቷል። እንደው የኢትዮጵያ መከላከያ ሰራዊትን ስናነሳ ኢትዮጵያን ብቻ አይደለም ማንሳት ያለብን፣ የአፍሪካም ኩራት፣ የኢትዮጵያ ደግሞ ትልቅ የሉዓላዊነት ጥግ የሆነ መከላከያ ሰራዊትን ማንሳት እንችላለን። ሰራዊቱ በዱር በገደል ሀገሩን ለመጠበቅ መስዋዕትነት እየከፈለ ነው። በተለያዩ ስራዎች እየተሰሩ ነው። በተለይ ደግሞ የሀገር መከላከያ ሰራዊት ከሪፎርሙ በኋላ በርካታ ስራዎችን ተመልክተናል። ሰራዊታችንን ማዘመን በተለይ እንደምናውቀው የዓለም የውትድርና ሂደቶችን ስንመለከታቸው ዘመናዊነትን እየተላበሱ ነውና የኛም የሀገር መከላከያ ሰራዊት የሰራዊታችንን አቅም በቴክኖሎጂ ማላበስ በትምህርት አክሰሶችን መፍጠርና ከነዚህ ጋር ተያይዞ በርካታ ስራዎች እየተሰሩ ይገኛሉና የዘንድሮ የ118ኛው የሀገር መከላከያ ቀን እንግዲህ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል እየተከበረ ነው። እንደውም እንደ ቃሉም እንግዲህ የማትደፈር ሀገር ለመባሏ የበቃችው እንግዲህ በከፈልነው መስዋዕትነት ነው። ባለፉት ጊዜያቶች አባቶቻችን የከፈሉትን መስዋዕትነት ዛሬም የሀገር መከላከያ ሰራዊት የሀገርን ዳር ድንበር ይጠብቃል። በሀገር ውስጥ የሰላምና መረጋጋቶችን ለማምጣት የተለያዩ እንቅስቃሴዎችን ያደርጋልና ሰራዊቱ ሲነሳ ሀገር ነው የምትነሳው። እንደምናውቀው እንግዲህ ሀገር እስከዛሬ ለቆየችበት ሉዓላዊነት እዚህ ለደረሰችበት ትልቅ መሰረት የሀገር መከላከያ ሰራዊት በርካታ መስዋዕትነቶችን ከፍሏል። በጀግንነት መስዋዕትነት ሉዓላዊነት እንደተከበረች ከዘመን ዘመን የምትሻገር ሀገር ለመቆየቷ የሀገር መከላከያ ሰራዊት ከፍተኛውን ድርሻ ይወጣልና እንደው በረከት የሀገር መከላከያ ሰራዊት ሲነሳ ምንድነው ወደ አይምሮ የሚመጡ ነገሮች? እውነት ነው። የኢትዮጵያ መከላከያ ሰራዊት ኢትዮጵያን ያጸናም ተክሎም እስተዛሬ ያቆየ እሱ ብቻ ነው። በነገራችን ላይ ኢትዮጵያ እንዳለ መታደል ሆኖ ሀገረ መንግስቱን በተደጋጋሚ በብዙ ጊዜ ከውስጥም ከውጭም ሊንዱም ሊሸረሽሩም የሚችሉ አጋጣሚዎችን አሳልፋለች። ኢትዮጵያ ያላት የፖለቲካ ስሪት በጣም አስቸጋሪ የነበረበት ወቅት ነበር። ይሄንን በሙሉ ማለፍ የቻልነው በዚህ ተቋም ነው። መከላከያ እንደ ተቋም ፎርም ከተደረገበት ጊዜ ጀምሮ ኢትዮጵያን ዳር ድንበሯን ያስከበረ መሃሉን ገነት ዳሩን እሳት ያደረገ ትልቅ ተቋም ነው። ይሄ ተቋም መኖሩ ነው እንጂ እስተዛሬ ድረስ እነ ዚያድ ባሬ እነ ኤርትራ ሶማሌ አልሻባብ ስንቱ ኃይል ነበር ኢትዮጵያ ውስጥ ሊፈነጭ የሞከረው። ታላቋን ሶማሊያን እንገብራለን ያለ አካል ግማሽ ኢትዮጵያን ገንጥሎ ለመውሰድ ድሮይንግ ሰርቶ ነበር። ይሄንን እሳቤ ያመከነ ነው። ይሄ መከላከያ አልሻባብ እንዲሁም መሰሎቹ እስከ አይሲስ ድረስ በተደጋጋሚ የሚያደርጉትን ኢንሰርጀንሲ ያመከነ ነው። ይሄ ተቋም በውስጥ ተሞክሯል፣ በዘር ተሞክሯል፣ በብሔር ተሞክሯል፣ በአድሎ ተሞክሯል። ኢቭን የመከላከያ አንደኛው መተዳደሪያ እንኳን ደንቦቻቸው ላይ ጭምር ከፍተኛ ሴራ ተሰርቶበት ነበር። ለምሳሌ የቀዩ መጽሐፍን መመልከት እንችላለን።
ይሄ ቀዩ መጽሐፍ ብዙ ሴራዎች የታከሉበት ከአንድ ወገን ከአንድ ብሔር እንዲሁም ለአንድ ፓርቲ ታማኝ እንዲሆን የተሰራበት ድርጅት ነው። ይሄ ተቋም ነው። ግን ኢትዮጵያ ላይ ያለው አቋም ግን ወጥ ነበረ። የተሰራው በአድዋ መንፈስ ስለሆነ ነው። የተሰራው በኢትዮጵያን ልጆች እጆችም ስለሆነ ነው እንጂ ከውጪ በብረት ከውስጥ በብዕር የተገጠመ ይሄ ትልቅ በእሳት የተፈተነ ተቋም ነው። በነገራችን ላይ ይሄ ተቋም ራሱ ተዋጊ፣ ራሱ አምራች፣ የራሱን ትጥቅ የሚያሟላ፣ ህብረተሰቡን የሚረዳ፣ አንበጣ ሲመጣ የሚያጠፋ ይሄ ተቋም አሁን ደግሞ በሌማት ትሩፋቶችም ጭምር እየተሳተፈ ያለ ትልቅ ተቋም ነው። ይሄ ተቋም ለኢትዮጵያ ላቡን ደሙን ጊዜውን ነው እየከፈለ ያለው። ይሄ ዲናይ ልናደርገው የማንችል ስራ ነው። ይሄ ተቋም ብዙ ገድላቶችን ያሳለፈ ተቋም ነው። በነገራችን ላይ በአሁን ሰዓት ላይ በአራቱም በኢትዮጵያ አቅጣጫ ላይ የሚነሱ ጽንፈኛ ታጣቂዎች ኃይሎች አሉ። አንዳቸውም ከየትኛውም ሀገር ሊቃጣ የሚችልን ጥቃት መመከት አይችሉም። እንኳን ሊመክቱ ይቅርና ራሳቸውን ማዳን አይችሉም። መከላከያ ግን ከነሱም ጋር የሞተ እየተዋደቀ እንዲሁም ኢትዮጵያን ለማፍረስ የሚሄዱ ኃይሎችንም እኩል እየተዋጋ ያለ ነው። በነገራችን ላይ ይሄ መከላከያን ስናነሳ ብዙ ግፍ ያሳለፈ ተቋም። ለምሳሌ እንኳን ብንመለከት ኢትዮጵያ ታላቅ በነበረችበት ጊዜ ባህሩንም ወደቡንም ሰማዩንም መሬቱንም በተቆጣጠረችበት ዘመን ይሄ ተቋም ኢትዮጵያ ሰማዩንም ምድሩንም ወደቡንም ባህሩንም በተቆጣጠረችበት ዘመን ኢትዮጵያን ያስከበረ ኢትዮጵያን አንከር ስቴት ሆና እንድትወጣ ያደረገ ተቋም ነው። በነገራችን ላይ ዛሬ ይሄ ተቋም ከመገንጠል ከመፍረስ ኢትዮጵያን ታድጉ ዛሬ ላይ ያጣውን አንደኛውን የባህር ኃይል እያቋቋመ ነው። ይሄ በቀጠናውም በሀገራችንም እንዲሁም በዚህ የቀይ ባህር ቦታ ላይ ሰፊ የሚባል ተጽዕኖ ያደርሳል። ይሄ መከላከያ እዛ ቀይ ባህር ላይ ግፍ ተፈጽሞበት የሞተ ነው። የኢትዮጵያ ባህር ኃይል በሻቢያ እንዲሁም በህዋት የተሰራበት ሴራ ግብጽ ኢንጀክት ያደረጉት ገንዘብ ጦር መሳሪያ የኢትዮጵያን ሙሉ የባህር ኃይል እንዲበተን በየቦታው እንዲጠፋ ወንድም እህቶቻችን በበረሃ እንዲቀሩ ያደረገ ነው። ዛሬ ላይ ራሱን ወደ ቀድሞ ክብሩ እየመለሰ ያለ ነው። በነገራችን ላይ ኢትዮጵያ የመከላከያ ቀን ብላ መሰየሟ ትልቅ ስራ ነው፣ ግን ቀሪ ነው። ገና ብዙ የሚቀሩ ነገሮች አሉ። እስቲ ተመልከት፣ የመከላከያ ሰራዊቶቻችን ከኛ እኩል ባስ ተሰልፈው ታክሲ ተሰልፈው ነው የምናገኛቸው። በሌሎች ሀገሮች ላይ ግን ቅድሚያ ነው የሚሰጣቸው። በነገራችን ላይ እኛ ለወታደሮቻችን ምንም አይነት ክብር እየሰጠን አይደለም። እስቲ አሜሪካ ላይ ተመልከት፣ ቴንክ ዩ ፎር ዩር ሰርቪስ ይባላል። ኖርማል አታውቀውም፣ አያውቅህም፣ ጀስት እየተላለፍክ ነው። ግን ያን ሚሊተሪ ለብሶ ስታየው ግን ይሄ ምስጋና ታቀርባለህ። ኢትዮጵያ ውስጥ እንደዛ አይነት ባህል የለም። እንደው በቅርብ ጊዜ እንኳን የምንመለከታቸው በተለይ በማህበራዊ ሚዲያ ላይ የሀገር መከላከያው ሰራዊት በዚህ ደረጃ የሚወቀስ ሆኖ አይደለም፣ ወይንም ደግሞ የሚዘለፍና የተለያዩ ስድቦች ሊደርስበት የሚችል ሆኖ ሳይሆን እንደዚህ አይነት ሰራዊት ሊከበር ይገባል እንጂ እንደ ህዝብ እንኳን ለሰራዊቱ ካለን ክብር አንፃር አንዳንዶች የሚሄዱበት መንገድ ተገቢ አይደለምና ሰራዊታችን እንደ ሀገር ነው መከበር ያለበት። ምክንያቱም ሀገር የቆመችው ሀገር ዛሬ ላለችበት ሁኔታ መከላከያ ሰራዊት ትልቁን ድርሻ ይወስዳልና ለመከላከያ ሰራዊት የምንሰጠው ክብር እንደ ጠቅላላ እንደ ሀገር ተገቢ አይደለም። አንተ እንዳልካቸው ከሰርቪሶች ከምናምኖች አንፃር እንኳን ቢያንስ ሰራዊቱ ለሚሰጠው ለዚህ ህዝብ የሚለግሰው ነገር በርካታ ነው። ደሙን ህይወቱን ላቡን ያቻለውን ሁሉ እንደመስጠቱ አንፃር የምንሰጠው ክብር ደግሞ በጣም ዝቅ ያለ ነውና እንደ ሀገር መሰራት ካሉባቸው ትልልቅ ስራዎች የመከላከያውን ክብር ከፍ ማድረግ ከማንኛውም ተራ ህዝብ ጋር እኩል ብለን ልንጠራው አንችልም። ምክንያቱም እሱ እየሞተና እኛ እየኖርን ያለነው ሀገርን በመጠበቅና የሀገር ሉዓላዊነት በመከላከል ደረጃ ነውና የሀገር መከላከያ ሰራዊቱ ለኢትዮጵያ ብቻ አይደለም የአፍሪካ ኩራት ነው የምንለው። ጎረቤቶቻችን ላለባቸው ቀውሶች መከላከያ ሰራዊት ምን አይነት መስዋዕትነት ሲከፈል ተመልክተናልና
እነዚህ ስራዎችን በሚሰራልን ወታደር ላይ እንደዚህ አይነት ዛቻዎች እንደዚህ አይነት ዘመቻዎች መደረጉ ተገቢ አይደለም። የመከላከያ ቀንም ሲከበር ከዚህ ጋር ተያይዞ በርካታ ስራዎች መሰራት አለባቸው። የሀገር ገጽታ ግንባታ ላይ በትልልቁ የሚወሱ ናቸው። እንደው በመንግስት መቀየሮች እንኳን የማይቀያየር ሰራዊት ነው። ባለፉት ጊዜያቶች መስዋዕትነት ሲከፍል ነበር። አሁን ባለው ጊዜያቶች መስዋዕትነት ሲከፍል ነበርና ወታደር የመንግስት ለአንድ ወይንም አሁን ስልጣን ላይ ላለው ፓርቲ ሳይሆን ለሀገር ነው የቆመውና ሰራዊቶቻችንን ማክበር ባለብን ልክ አላከበርንምና በዛሬው ዕለት እንግዲህ ላለፉም የመከላከያ ሰራዊቶቻችን ወደፊትም ለሚመጡትና አሁንም ላሉት የመከላከያ ሰራዊታችን በዚሁ አጋጣሚ እንኳን ያደረሳችሁ ማለት እንወዳለን። ምክንያቱም ሀገርን የጠበቁልንና ዛሬ ነው እናንተ እዚህ ጋር ቁጭ ብለን ለማውራታችን ትልቁን ድርሻ የሚወስዱት እነሱ ስለሆኑ እውነት ነው። የሀገር መከላከያ ሰራዊቶቻችን እንግዲህ በቀጣይም ጊዜያቶች በሚኖሩን ፕሮግራም ላይ የሚሰሩ ስራዎችና ሪፎርሞችን የምናነሳቸው ነው የሚሆነው። በረከት ወደ ቀጣይ ጉዳያችን ስንሻገር እንግዲህ በሳምንቱ ከነበሩ ሰፊ ጉዳዮች ማንሳት የምንችለው እንግዲህ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች አዳዲስ ፕሮጀክቶችን ያመጣሉ። አዳዲስ ፕሮጀክቶችን ሲያስመርቁልን ደግሞ ሁሌም ሰርፕራይዝ እየሆነ ነው። እነዚህ ፕሮጀክቶች ደግሞ እንዴት እንደተሰሩ ምን አይነት ስራዎች እንደተሄዱና በስራ ሂደት ውስጥ የነበሩ ክፍተቶችን እንዴት ነው መወያየት ያለባቸው በሚለው ከዚህ በፊት የነበሩ ፖለቲከኞች አሁን ላይ ያሉ በተለይ ደግሞ ሀገርን ከዚህ በፊት በብጥብጥና በጦርነት ሲመሩ የነበሩ ሰዎች አሁን ላይ ወደ ሀገር ግንባታ ወደ ሀገር ስራ መጥቶ የተመለከትንበት አለ። እንደው በሶፍ ዑመር ውይይትና በዛ ጉባኤ ላይ እንኳን ብንመለከተው ያ ሀገርን ዛሬ እዚህ ደረጃ ለመድረሷ በርካታ ስራዎችን መስራት በሚችሉባቸው ጊዜያቶች ሳይሰሩ ነገር ግን ሲሰራ ተመልክተው ቢያንስ ያለፈው ስህተታቸውን እንኳን አረመው እዚህ ደረጃ የመጡበት ሁኔታ አለና እንደምናውቃቸው እንደነ አቶ ጌታቸው ረዳ እንደኒሁም ጻድቃን ያሉ ሁለት ትልልቅ ሰዎች እነዚህን ሁኔታዎች መመስከር በተለይ ደግሞ በሀገር መፍረስ ስራ ላይ ሲሰሩ ነበሩ። እነዚህ ስራዎች ግን ዛሬ ላይ መንግስት በሄደባቸው የሪፎርም ስራዎች መንግስት መስራት ያለባቸው የቆሙ በተለይ ኢትዮጵያ ሀብት አላት እንደምናውቀው በረከት ሀብታችንን እንዴት መጠቀም እንዳለብን ማናቀባቸው ረጅም ዓመታቶችን አሳልፈናል። ሀብትን ቢኖረንም ባለፉት ጊዜያቶች ሀብቱን ለመጠቀም ሳይሆን ሀብቱን ለግል ጥቅም ለማዋል ሀብቱን ለመቀራመት ነበረ ስንሯሯጥ የነበረውና ከዚህ በፊት የተሰሩ ፕሮጀክቶችን ተመለከትን። እነዚህ ፕሮጀክቶቻችን ደግሞ በምን ያህል ደረጃ በምን ያህል ፍጥነት እንደተሰሩ እንደው ሶፍ ዑመርን እኔም እንዳንተ ከተመለከቱት በኋላ ምን ታዘብኩ መሰለ በረከት ሶፍ ዑመርን ማቀው በምስል ወይንም በአንዳንድ ቪዲዮዎች ነበረ። ነገር ግን በዚህ ደረጃ ኢትዮጵያ ሀብት መሆን እንደሚችል በዚህ ደረጃ ኢትዮጵያ ትልቁ ሀብቷ እንዳላት እንደምናውቀው ኢትዮጵያ ውስጥ ከሚጎበኙ ተብሎ ከሚጠቀሱ አንዱ ነው። ነገር ግን ኢትዮጵያኖች ሲጎበኙ አንመለከትም። የውጭ ዜጎችም እንደዚህ አይነት ነገሮች ትልልቅ ሀብት እንዳላቸው ውጪዎቹ አውቀውልን እኛ ሳናቃቸው የነበሩ ፕሮጀክቶችን መንግስት ግን ለኛ ግልጽ እንዲሉልን ሄደን እንድናያቸው ራሳችንን እንድንገመግምበትና ያልሰራናቸው ስራዎችን መስራት እንዳለብን የኢትዮጵያን ሀብት እንዴት መጠቀም እንዳለብን ያየናቸው ሁኔታዎች አሉና በእነዚህ ጉባኤዎች ላይ በተለይም ደግሞ በሶፍ ዑመርና በኮይሻ ላይ የተነሱ በርካታ ሐሳቦች አሉ። በተለይ ደግሞ ኢትዮጵያ እስካሁን ለምን ሳሰራ ቆየች ብለን እንድንቆጭባቸው ያደረጉ ሁኔታዎች አሉና እንደው በረከት የነዚህ ሁለት በተለይ ደግሞ ከሚኒስተሮች ጋር ያደረጉትን የጠቅላይ ሚኒስተሩን ውይይት እንደምን ተመለከትከው? እውነት ነው። በሶፍ ዑመር በኩል የተመለከትኩትን በመጀመሪያ ላንሰው። በነገራችን ላይ ሶፍ ዑመርን መጀመሪያ የማቀው የካላንደር ፖስተር ሆኖ ነው። በዛ የተለየ እይታ አልነበረንም ተማሪዎች እንደነበር ጀስት በቃ ውሃ የሆነ ሸለቆ በቃ አለቀ። ከዛ በኋላ የተለየ ነገር እንዳለ እንኳን አልታወቀም። ሁለተኛ ይሄ ፕሮጀክት በዚህ ደረጃ ይገለጣል ተብሎ ደግሞ ያልተጠበቀ ነበር። በነገራችን ላይ እኛ የምናውቀው ሶፍ ዑመር አይደለም። ይሄ በሌላ ሳይድ የተገኘ ለዛውም አዲስ ዲስከቨሪ ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉት ከሆነ ግራውንድ ያለው ኢቭን ደግሞ ከጀርባ እንደዚህ አይነት ትልልቅ አዳራሾችም ያሉት እንደሚገኝ ተስፋ ሰጥተዋል። የግራውንዱ ስለተገኘ ዲስከቨር ስለተደረገ ኢትዮጵያ በዚህ አንፃር ሰፊ የሚባል አቅም አላት። በነገራችን ላይ ሶፍ ዑመር ውስጥ የተመለከትኩት ወግን አስደማሚ ነበር ለኔ። ይሄ በሁለት መንገድ ልመልከተው። የመጀመሪያ እኛ ኢትዮጵያውያን በአንድ ጥላ ስር መወያየት እንደምንችል ያሳየ ነበር። ሁለት የፖለቲከኞች ትውልድም ጭምር ተመልክቼበታለሁ። እኔም ፖለቲከኛ ስለሆንኩ በጣም አስደስቶኝ የተመለከትኩት ነው። የመጀመሪያው ኢትዮጵያን የሰሩ የተዋጉ የትጥቅ ትግል ላይ የነበሩ ናቸው። ሁለተኞቹ ደግሞ አዲሱ ትውልድ አሁን ኢትዮጵያን እየገነባ ያለ ትውልድ። የሁለቱ ትውልዶች ወግን የተመለከትኩት። በነገራችን ላይ መነፋፈቅም ጭምር ተመልክቼባቸዋለሁ።
በሁለቱ ፖለቲከኞች በኩል የተመለከትኩት መነፋፈቅንም ጭምር ነው። አንደኛው እንደዚህ ተቀራርበን ተገናኝተን አናቅም፣ ኢቭን እርስ በእርሳቸው እንኳን ተገናኝተው አያውቁም። ስለዚህ በሁለቱ ጉንቱ ፖለቲከኞች በኩል የተመለከትነው መነጋገር፣ መቀራረብ፣ ኢትዮጵያን በዚህኛው ሳይድ ደግሞ መመልከት መቻል ትልቅ ነው። ይሄ ሀገራዊ ምክክር ኮሚሽኑም አንደኛው ሊያገኝበት የሚችል አንደኛው ምልክትም ሊሆን ይችላል፣ አይዶል ሊሆን ይችላል ብዬ አስባለሁ። በሁለቱ ፖለቲከኞች በኩል የተመለከትነው ትላንት ኢትዮጵያን ዛሬን መያዝ እንዲሁም ወደፊትን ደግሞ ፎርግሊፍት እያደረግን መመልከትን ተመልክተንበታል። በነገራችን ላይ ዮርዲ እዚህ ላይ በጣም ያስገረመኝ ነገር አንድ ንግግር ነች። ትላንትን እንደ መረጃ እንደ ታሪክ ነገን ደግሞ እየሰራንበት እንድንሄድ ነው፣ ይሄ ነው ዓላማው የሚል ንግግር ተመልክቻለሁ። ኢትዮጵያ አሁንም ትችላለች፣ አቅም አለ፣ መነጋገር እንችላለን። የትኛውም ዳርና ጎጥ ላይ ያለ ጽንፍ ወደ አንድ ጣሪያ ስር መነጋገር እንችላለን። በነገራችን ላይ ያለያየን ኢጓችን ሰብሰብ ስንል መነጋገር በነገራችን ላይ በዚህኛው ሳይድና በዚህኛው ሳይድ ላይ የተመለከትናቸው ሰፊ የፖለቲካ ልዩነት ለምሳሌ በጌታቸው በኩልና በአብይ በኩል እንኳን ስንመለከት ስንት የቃላት ጦርነት ነበር፣ እስተ ደም መፋሰስ የደረሰ ነበር። ዛሬ ላይ ሁለቱ አንድ ቦታ ላይ ቁጭ ብለው ስለ ኢትዮጵያ እየመከሩ ነው። ይሄ ትልቅ ትዕምርታዊ ሊሆን የሚችል ትልቅ የሚያስደስት ነገር ተመልክቼበታለሁ። ኢትዮጵያ ከዚህ በፊት እንደዚህ አይነት እድሎች ስላልነበሩን ነው የሚያባላን የሚያጋጨን ነገር ላይ ስለምናተኩር ነው። ስለዚህ እዚህኛው ላይ ተመለከትነው አስደማሚ ነገር ይሄ ነው። ሁለተኛው ስለ ኢትዮጵያ ስለ ሰላም እየተነሱ የነበሩ ከዚህ በፊት የአዲስ አበባ ከንቲባ የነበሩት ሰዎች ሲያነሱ የነበሩት ነገር ስለ ሀገር ምን ያህል እንደሚገዳቸው ስለ ኢትዮጵያ ምን ያክል እንደሚያስቡ የተነሳበት ኢትዮጵያ ከዚህ በኋላስ እንዴት ብንሄድ ነው የተሻለ ሊሆን የሚችለው የአርሶ አደሩ ታሪክ የተነሳበት አርሶ አደሩ ሁለት አርሶ አደሮች ዝናብ ይለምናሉ። አንደኛው ቦይ እየሰራ እየኮተኮተ ነው የሚለምነው፣ አንደኛው ቁጭ ብሎ ነው የሚለምነው። ዝናቡ ሲመጣ ያንደኛውን ጠርጎት ነው ሄደው፣ ያንደኛው ግን የሚፈልገውን ያክል ከተጠቀመ በኋላ በሲሪ ሲስተሙ ነው ሄደው። ይሄ ምንን ያመለክታል? ኢትዮጵያ እየሰራችም እየተነጋገረችም እየተመካከረችም የፖለቲካ ምህዳሩን እያሰፋች መሄዷን ያመለክታል። ሁለተኛው ደግሞ በኮይሻ ላይ ተመለከቱት ነው። የኮይሻ ንግግርን ስመለከት አንድ ነገር አስደስቶኛል። ኢትዮጵያውያን ፕሮጀክትን በንግግር ፕሮጀክትን በሪፖርት ነው የሚታወቀው። አሁን ይሄ ፕሮጀክት ይሄን ያክል አድጓል የሚል ቁጥርን ከመስማት ፕሮጀክቱ መሃል ላይ ተቀምጡ ማውራት የሚሰጠው የኢማጂኔሽን ፓወር ይጨምራል። ይሄንን የተመለከትኩባቸው ሚኒስቴሮቹ ኮይሻ ኢቭን ጠቅላይ ሚኒስትር አብይ አህመድ እንደነበር እንኳን አያውቁም ነበር። ከዛ በኋላ ከተመለከትኩት በኋላ የተመራበት መንገድ እዛው ፔንስቶኮቹ እንዴት እየተመረቱ እንደነበር ከዚህ በፊት ታስታውስ ከሆነ ዮርዲ ፔንስቶኮች የሪሌሰንስ ዳሙ ሲመጣ እንዴት ነበር ከፍተኛ አጀብ መንገድ ተዘግቶ ምናምን ታስታውሳለህ አይደል? ብዙ ትራፊክ መጨናነቆች ነበሩ። አሁን እሱ ኢትዮጵያን ቀርፋለች። ይሄ የእውቀት ሽግግር የቴክኖሎጂ ሽግግር እዛው መመረት እንዲችል አድርጎታል። ስለዚህ አሁን እዛ ያለውን ትምህርት መጠቀም የምንችልበት ሁለተኛ ኢትዮጵያ የግድብ ማዕት ውስጥ ነው ያለችው። ከዚህ በፊትም አንዳንድ ወንዞች ታሪክ ወሬ የነበሩ አልፈው ስንትና ስንት ኪሎ ሜትር ሄደው የገጠሩ ማህበረሰብ አርብቶ አደሩን ውሃ ማጠጣት የቻሉበት ነበር። ይሄ ኢትዮጵያ ከቢሮ ወጣ ብላ ፕሮጀክቱ ራሱ መሃል ላይ እየተመለከቱት መነጋገር መቻል በራሱ የኢማጂኔሽንን ፓወር ይጨምራል። እንዲሁም ፕሮጀክቶች ከዚህ በኋላ ኢትዮጵያ በእንደዚህ አይነት መንገድ ስለምትሄድ በሪፖርት መሸወድ አይኖርም። በነገራችን ላይ አንድ ታሪክ ላስታውስና ልዝገው። የኢትዮጵያ ውስጥ የኮንዶሚኒየም ስራዎች ላይ ያጋጠመ ታሪክ ነው፣ እውነተኛ ታሪክ ነው የምነግርህ። ይሄን ያልፎቅ እንደዚህ ያልፎቅ ይሄን ያልፎቅ ተብሎ ሪፖርት ላይ አለ። በተግባር ሰዎቹ ሊገቡ አይደረሳቸው ምናምን ሲፈለግ ሙሉ ፎቅ የለም። ይሄ ምን አመጣው? ስለማይጎበኙ የፕሮጀክት ክትትል ስለማይደረግላቸው። አሁን ኢትዮጵያ ጀምራ መጨረስ ውስጥ የገባችው ፕሮጀክት መከታተሏ ነው። ሌላ ተአምር የለም። መገለጥ ማለት ይሄ ነው።
አንድ ነገርን ኢማጂን አድርገ ፕሮጀክት ገንዘብህን ካወጣህ በኋላ ካልተከታተልከው ካልኮተኮትከው ካላረምከው ያለውን ክፍተት አመራር አሰናስለና አቀናጅተ አቅም ኃይል ደምረ ካልሄድ እንደዚህ አይነት ውጤት ማግኘት አትችልም ስለዚህ አንደኛው ኢትዮጵያውያን እየተመለከቱት ያሉት ልበ ብርሃን መሆን ፕሮጀክቶችን መመልከት መቻል ይሄ የሀገር ሀብትን በጥንቃቄ እንዲሁም ያለችን ትንሿን ሪሶርስ አብዝተን እንድንጠቀም አድርጎናል አው በእነዚህ እንግዲህ በሁለቱ ወጎች ላይ በርካታ ነገሮችን ተመልክተናል በሶፍ ዑመር ወግ ላይ እንግዲህ ስንመለከት የሀገር አሁናዊ ሁኔታስ በቀጣይ ምን መሰራት አለብን በተለይ ደግሞ በሀገር ግንባታ ስራ ውስጥ ፖለቲከኞች ትልቁን ድርሻ ይወስዳሉና ከዚህ በፊት የነበሩ እነዚህ ፖለቲከኞች እንግዲህ ሀገር ምን ያህል ደረጃ ላይ ቆማ እንደነበር የተመለከቱበት ነገ ከነጎዲያ ዛሬ ማቀም ስላላቸው ነገ ከነጎዲያ እንዴት መስራት አለብን እንደው ሶፍ ዑመር ላይ ከተመለከቱት በቀጣይም አሁን በሀገር ጉዳይ የሚጨቃጨቁ በሀገር ጉዳይ የተለያዩ ሐሳቦችና አጀንዳዎችን የሚያነሱ ፖለቲከኞችም እንደ ሶፍ ዑመር አይነት ቦታ ላይ ተቀምጠው ሐሳባቸውን ማንሳት አለባቸው መወያየት አለባቸው የሀገርን ችግር በጋራ ነው መፍታት ያለብን እንጂ ተነጣጥለን እስከሆነ ድረስ ሀገርን ሳይሆን የምንፈልገውን ነገር አላማ ብቻ ለማሳካት ነው የምንሯሯጠው ነገር ግን እነዚህ ስራዎች ደግሞ በቀጣይ ቀናቶችም የሚሰሩ ትልልቅ ስራዎች እንዳሉ ያሳያሉ ምክንያቱም በፖለቲካው ዘርፍ ላይ እነዚህ ሰዎች ቁጭ ብለው ከተወያዩ ነገ ከነጎዲያ መጣው ሐሳባቸውን ለመሰንዘር ሐሳባቸውን በነፃነት ለመናገር ለነዚህም ሰዎች እድል ይከፍታልና አሁን የነበሩት በተለይ ደግሞ እዚህ ፕሮግራም ላይ ንግግር ሲያደርጉ የነበሩ ሰዎች አየሉም ጠፍተዋል ብለን ስንመለከታቸው የነበሩ ሰዎችን እንኳን የተመለከተ ባለፈው ጊዜ የነበረብን እንከን ወደፊት ምን መስራት እንዳለብን እነዚህ ስራዎችን ስላስቀመጡልን በቀጣይ ቀናቶች ደግሞ ኢትዮጵያ በአላት የጂኦፖለቲካ እንቅስቃሴ ላይ ትልልቅ አስተዋጽኦ ማድረግ ስለሚችሉ ከሌሎች ፖለቲከኞቻችንም ከሌሎች በየአካባቢው ከሚገኙ ሀገራዊ ጉዳይ ያገባናል ከሚሉ ሰዎች ጋር እንደዚህ አይነት ጉዳይ ላይ ቁጭ ብለው የሚወያዩበት ነው የሚሆነው በኮይሻው ላይ ስንመለከት ደግሞ ሀገራዊ ፕሮጀክቶች በምን ያህል ደረጃ እየሄዱ ነው ምን አይነት ስራዎች እየተሰሩ ነው ማን ምን ስራ እየሰራ ነው ለሚለው ትልልቅ ማሳያዎች ናቸው ቅድም እንዳልከው ከዚህ በፊት ሪፖርቶች ናቸው ነገር ግን ያሁኑ ሪፖርት የተቀየረበት መንገድ አለ ሪፖርት በእይታ ሪፖርት በግልጽ በሆነና በማሳያ መንገድ ምክንያቱም በወረቀት ተጽፎ የመጣና በአካል የታየ አንድ ስላልሆነ ህዝቡ ምን ያህል ደረጃ አገር እየተሰራች እንደሆነ የሀገር የገጽታ ግንባታ ምን ያህል ደረጃ እንደሆነ የኢትዮጵያን የቀጣይ እድገቶችን የሚያሳልጡ እንደዚህ አይነት ፕሮጀክቶች በምን ያህል ደረጃ እንደተሰሩና ጠቅላይ ሚኒስትሩ ብዙ ጊዜ እንደነዚህ አይነት ፕሮጀክቶች ሲገኙ አዳዲስ ሰርፕራይዞችን የሚነግሩንና በሚቀጥሉ ወራቶች እንኳን ሊመረቁ የሚችሉ ትልልቅና ሌሎች ግድቦች አሉ ብለዋል ኢትዮጵያ በርካታ አቅም ያላት ሀገር እንደመሆኑ አንፃር እነዚህ ስራዎች መስራት ትችላለች በቀጣይ ቀናቶች በርካታ ስራዎች ይሰራሉና የኢትዮጵያን የገጽታ ግንባታ የኢትዮጵያን እድገት የኢትዮጵያን የቀጣይ ጊዜያቶች ተስፋን የሚያሳዩ ትልልቅ ውይይቶች ነበሩ በዚህም ውይይቱ ላይ የተነሱ ሐሳቦች አሉና ለሌሎችም ትምህርት እንዲሆን በዚህ ሐሳብ ላይ አጀንዳ ያላቸው ሰዎች እንደዚህም ቁጭ ብለው መወያየት እንደሚችሉ ትምህርት ያየንበት ነውና በቀጣይ ጊዜያቶች ደግሞ እንደነዚህ አይነት ውይይቱ ይቀጥሉ ብዙ ጊዜ በምክር ቤትም ስብሰባ በተለያዩም ስብሰባዎች በቢሮ የሚደረጉ ስብሰባዎች ከስብሰባው ውጪ ሆነን ቦታው ላይ ነገሮችን እየተመለከትን እያየን እዚህ ጋር እኮ እንደዚህ አይነት እንከን አለ እነዚህ ስራዎች ለምን አይሰሩም በቀጣይ ትልልቅ ችግሮች ያሉባቸው ሀገራዊ ፕሮጀክቶችንም የመፍታት አቅማችንን ያሳድጋልና በቀጣይ ቀናቶች ደግሞ በሚኖሩ ጉባኤዎች ላይ ውይይቶች ላይ ምን አይነት አጀንዳ ይነሳሉ የሚለውን በቀጣይ ቀን ምን ወያይ ነው የሚሆነው ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን ምን ሻገር ይሆናል ተመልሰን መጥተናል ተመልካቾቻችን በረከት ቀጣይ ጉዳያችን የሚሆነው እንግዲህ በዚህ ሳምንት በተለይ ደግሞ የኢትዮጵያ የኢኮኖሚ ሪፎርሞችንና ደግሞ የኢኮኖሚ እድገቶች በቀጣይ ሰስተኔብል የሚሆን እድገት የምናስመዘግበት ስራዎችን እንግዲህ የገንዘብ ሚኒስትሩ አቶ አህመድ ሺዴ በተለያዩ ጉባኤዎች ላይ ተሳትፎ ነበረ ከዓለም ባንክ ከአይኤምኤፍ እንደዚሁም ከተለያዩ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ ይሄም ኢትዮጵያ በምን ያህል ደረጃ ኢኮኖሚዋን ሰስተኔብል ለማድረግ እየሞከረች እንደሆነ የነበሩብንን ትልልቅ ክፍተቶች የዕዳ ጫናዎች የዕዳ ቀነሳዎችን የሰራንባቸው ትልልቅ ስራዎች በቀጣይ ደግሞ ኢትዮጵያ መስራት ያለባቸው ትልልቅ አጀንዳዎች የተነሱበት ትልልቅ ጉባኤ ላይ አቶ አህመድ ሺዴ የኢትዮጵያን ተሳትፎ ሲያሳዩ ነበርና እንደው ተሳትፏችንን ማሳየት ብቻ ሳይሆን የተመሰከረልን ከዓለም ባንክ ፕሬዚዳንት ከአይኤምኤፍ ፕሬዚዳንቶችና ከተለያዩ የልማት ድርጅቶች ኢትዮጵያ የተመሰከረላት በተለይ ደግሞ በእድገቷ ሰስተኔብልነት መሆን በቀጣይ ጊዜያቶች ልትሰራ ያሰባቻቸው ፕሮጀክቶች በኢኮኖሚዋ ላይ ምን አይነት ጥቅምና ትሩፋት እንደሚያመጡላት የተመለከትንበት ትልልቅ ጉባኤዎች አሉ እነዚህ ሁኔታዎች ደግሞ የሀገርን እድገት የማሳየ ሂደቶች ናቸው በተለይ ደግሞ አሁን ካለው ከዓለም ሀገራት ጋር መስራት የምንችል ከሆነ እድገታችንን የምናፋጥንበት ሁኔታ አለ ምክንያቱም ኢትዮጵያ ሰፊ ሪሶርስ አላት ሰፊ እድል አላትና የተለያዩ ኢንቨስተሮችን ወደ ሀገር መሳብ በጣም ትልቅና አስፈላጊ ነገር ነው ኢንቨስተሮች ወደ ሀገር ውስጥ ሲመጡ በርካታ የሥራ እድሎችን ይፈጥራሉ የሥራ አጥ ቁጥራችንን ይቀንሳሉ የሀገርን እድገት ያሻሽላሉ የወጪ ንግዳችንንም ያሳልጡልናል እንደዚሁም ለሀገር ውስጥ ፍጆታ የምንጠቀማቸውን ምርቶች እንኳን ከውጭ የምናመጣቸውን የመቀነስ ስራዎች አሉና
ለነዚህ ስራዎች እነዚህ አይነት እንቅስቃሴዎች በጣም ትልልቅ የሚባሉ ናቸው። በቀጣይ ሀገር ለምሰራቸው ትልልቅ ፕሮጀክቶችም ደግሞ የዕዳ ቀነሳዎች እንደዚሁም የብድር አክሰሶችን የማግኘት እድል ያሳለጥንበት ሁኔታ ነውና እንደው በረከት በተለይ የአህመድ ሺዴ በተለያዩ ጉባኤዎች ላይ መሳተፍና በተለያዩ ጉባኤዎች ላይ ደግሞ የኢትዮጵያን ገጽታ በትልቁ ያሳዩበትን ሁኔታ እንደምን ተመለከትከው? እውነት ነው። ኢትዮጵያ በፋይናንስ ስብሰባዎች ላይ ተሳትፋለች። የአይኤምኤፍ እንዲሁም የወርልድ ባንክ ግሩፕ ስብሰባዎችን በሰፊው ተሳትፋለች። ይሄ ስብሰባ የፍልሚያ ሜዳ ነበር። ይሄ ዓለም አዲስ በ2029 ይገጥማታል የተባለው ትልቅ ቀውስ የዓለም የብድር ጫና ከ100 ወደ 123% እያደገ መሄዱን የተነሳበት ነበር። በነገራችን ላይ በዚህ ስብሰባዎች ላይ ኢትዮጵያ ከፍተኛ የሆነ ድልም ፍልሚያ ማድረጋ ነው የመጣችው። ኢትዮጵያ ያለባትን ብድር እንዲሸጋሸግ እንዲሁም የመክፈያ ጊዜዎችም እንዲጨመሩ ሰፊ የሆኑ ጥረቶች ስታደርግ ነበር። በነገራችን ላይ ዮርዲ የዓለም የፋይናንስ ስርዓት ፍትሃዊ አይደለም። ይሄንን ለማስተካከል የአህመድ ሺዴ ግሩፕ በሰፊው ሲሰራ በሰፊው ሲንቀሳቀስ ተመልክቻለሁ። የፋይናንስ ስርዓቱ እንዲስተካከል አጽንኦት ሰጥተው ሲናገሩ ነበር። በነገራችን ላይ ይሄ የአፍሪካም ጥያቄ ነው። አፍሪካ በዚህ ስርዓት ስትገረፍ ስትለበለብ ነው የቆየችው። ለዛ ነው አሁን ብሪክስን በሰፊው የመፈለግ ሂደት ውስጥ እየተገባው። ይሄ የፋይናንሻል ሲስተም ከፍተኛ የሆነ የፖሊሲ ማስቀየር እንዲሁም አጀንዳዎችንም ሁሉ የማስቀየር ስራ ይሰራሉ። በነገራችን ላይ ትልልቅ የልማት ፕሮጀክቶችን ሁላ ኢንቨስት ያደርጉ ትናንሹ ላይ እዚህ ግባ የማይባል ላይ ነው ገንዘብ የሚለቀቅበት። በነገራችን ላይ የኢትዮጵያ ታላቁ የህዳሴ ግድብ ማንም የፋይናንሻል ሴክተር ኢንቨስት አላረገበትም። ምክንያቱም እነዚህ አይነት ቦታዎች ላይ ያደረጉ ስላልሆነ አፍሪካ መፈልገው ደግሞ ይሄንን ስለሆነ ነው። ሁለተኛው በእነዚህ መድረኮች ላይ በሰፊው ሲነሳ የነበረው የኢንቫይሮንመንታል ክራይሲስ የግሎባል ዋርሚንግ በከፍተኛ ደረጃ እየሄደ ነው። የካርበን ሴልን ኢትዮጵያም አፍሪካ ማግኘት የሚገባትን ገንዘብ አላገኘችም። በአመት እስከ $1 ትሪሊየን አፍሪካ ልታገኝ ይገባት ነበር። እስካሁን ዮርዲ ከ$1 ትሪሊየን አፍሪካ ዱምቡሉ አላገኘችም። ይሄንን በሰፊው አንስተው እየተከራከሩበት ነበር። ይሄ ክራይሲስ አፍሪካ በአሁኑ ሰዓት ላይ በኋላ ቀር የግብርና ሲስተም እየሰራች ትገኛለች። ይሄንን የአፍሪካን ግብርና ደግሞ እየጎዳ ያለው ክላይሜት ቼንጅ ነው። ስለዚህ ለአፍሪካ በሚገባት ልክ ማግኘት አለባት። እንዲሁም አፍሪካ ባላዋጣችው የካርበን ልህቀት ነው የምትቀጣው የምትታፈነው። እነዚህን አይነት ነገሮችን በሰፊው ሲፋለሙ ተመልክተናል። ይሄ በጣም ወሳኝ የተባለ ሜዳ ነው። አይኤምኤፍ እንዲሁም ወርልድ ባንክ ፖሊሲዎቻቸውን መልሰው እንዲያጤኑ አሁን ካለው የዓለማዊ ስርዓት ጋር እንዲያስተሳስሩ ይረዳቸዋል። እንዲሁም ኢትዮጵያ ሰክሰሶችንም ጭምር አግኝታለች። ከአይኤምኤፍ ጋር አብራ የመስራት ውሎችንም አስራን የመጣችው ይሄ በጣም ትልቅ ሰክሰስ ነው። ኢትዮጵያ ከዓለም ስርዓት ውስጥ አንደኛው አካል እንደመሆኗ መጠን አሁን ዓለም እየተጋፈጠችው ያለውን ክራይሲስ ኢትዮጵያ በምን መንገድ ሃንድል ማድረግ አለባት የሚለውም ጭምር ተነስቷል። እንዲሁም ኢትዮጵያ በጣም ፋስተስት ግሮዊንግ ኢኮኖሚ ካላት ሀገሮች ውስጥ የምትመደብ ልጅ ከ6.5 በላይ የሚሆን ፋስተስት የተባለ ኢኮኖሚ ይዛ እየሄደች ነው። ይሄ ኢኮኖሚ ሳይደነቃቀፍ የተሻለ ቦታ ላይ እንዲደርስ ያስፈልጋል። ለምሳሌ በአሁን ሰዓት ላይ ኢትዮጵያ የጋዝ ክምችቶችንም እያገኘች ነው። ይሄ ጂዲፒዋ ላይ ከፍተኛ የሆነ ተጽዕኖ ይኖረዋል። ስለዚህ ኢትዮጵያ ከተጠበቀው በላይ ጂዲፒዋ አድርጎ እንደሚገኝ በአመቱ መጨረሻ ይገመታል። አይኤምኤፍ ግን እንዲህ ብሏል በሪፖርቱ ላይ ኢትዮጵያ በአመራር ብቃት እንዲሁም ነገሮችን ተሰናስሎ በመሄድ ሆም ግሮን ኢኮኖሚን በመተግበር የራሷን የኢኮኖሚ አቅጣጫ በመከተሏ የተሻለ ውጤት አስመዝግባለች ብሏል። ይሄ እንደ ሀገር የአይኤምኤፍን የማክሮ ኢኮኖሚ ኢምፕሊመንት ማድረግ ብዙ አገራት ተቸግረዋል፣ የወደቁም አሉ፣ ኢኮኖሚያቸው ኮላፕስ ያደረገም አለ። ኢትዮጵያ ግን
የተጠበቀው መዓት ሳይሆን ያልተጠበቀው ተስፋና በረከቶችን ያገኘችው። ይሄ በሰፊው የነበረውን ስብሰባ በቁንጽል ስንመለከተው አዎ እነዚህ ጉባኤዎች ላይ እንግዲህ በተለይ ኢትዮጵያ የማክሮ ኢኮኖሚ መከተሏና ደግሞ ዓለም ላይ ያለው የገንዘብ ስርዓት ፍትሃዊ ያለመሆኑ በተለይ እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራቶች ላይ ትልልቅ ጫናዎችን እንደሚያመጣ አፍሪካንም እየጎዳት ከመሆኑ አንፃር ኢትዮጵያ በተለያዩ የዓለም መድረክ ላይ ድምጽ እየሆነች ትገኛለችና እነዚህ ስራዎች የሀገር ገጽታን ግንባታን እንደዚሁም የአፍሪካን ተጠቃሚነት ከፍ ያደረገ ነውና የአፍሪካ መቀመጫ እንደመሆናችን ስለ አፍሪካ እንሰራለን ስለ ሀገር ድግስ እንሰራለንና አህመድ ሺዴና ልኡካናቸው በተለያዩ የገንዘብ ድርጅቶች ዓለም አቀፍ ጉባኤዎች ላይ ተሳትፈው ትልልቅ እንቅስቃሴ ያደረጉበት ሳምንት ነበረ። ኢትዮጵያን በትልቁ ከፍ ያለችበትና የኢኮኖሚዋ እድገትና የኢኮኖሚዋን ቀጣይነት ያሳየችበት ትልልቅ ጉባኤዎች ነበሩና ሀገራችንን በቀጣይ ጊዜያቶች የምትሰራቸው ስራዎች በዚህ ደረጃ የሚቀጥሉበትና በእነዚህ አይነት ጉባኤዎች ላይ ደግሞ ተሳትፈን ትልልቅ ሀገራዊ ምርታ የምናመጣበት ይሆናል። በዚህ ሳምንት የነበሩ አበይት ጉዳዮች እነዚህ ነበሩ። እነዚህን ተወያየን። እንግዲህ እናመሰግናለን። በዛሬ የሐሳብ ዊክሊ ፕሮግራማችን እንግዲህ በሳምንቱ የነበሩ አበይት ጉዳዮችን መራርጠን ወደ እናንተ ስናደርስ ቆየን። እናንተም ከፕሮግራማችን ጋር አብራችሁ ስለቆያችሁ ከልብ እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጣይ ቀን በሌላ ጉዳዮች እስከምንመለስ ቸር ቆዩ።